በውጭ ሀገር የሥራ ስምሪት ላይ አተኩሮ የተዘጋጀውና በቅርቡ ይጸድቃል ተብሎ የሚጠበቀው የውጭ ሀገር የሥራ ስምሪት ረቂቅ አዋጅ ዛሬ በምክር ቤት ሲያከራክር ውሏል። በውይይቱ የሥራና ክህሎት ሚኒስትር ሙፈሪያት ካሚል መንግስት የዜጎችን ደህንነት ጉዳይ የብሔራዊ ጥቅም ጉዳይ አድርጎ በርካታ ስራዎችን እያከናወነ መሆኑን ገልጸው በቅርቡ ይጸድቃል የተባለው የውጭ ሀገር የሥራ ስምሪት ረቂቅ አዋጅ የዜጋ ክብርን ለማረጋገጥና ዜጎችን የሚያሰማሩ አካላት ለተልዕኮ ብቁ እንዲሆኑ ማድረግና ህጋዊ መስመር እንዲከተሉ ለማስቻል የተዘጋጀ ነው ብለዋል። ለዚህም ከባለድርሻ አካላት ጋር ቀደም ሲል ውይይቶች ተደርገው የግብዓት ሐሳቦች መወሰዳቸውን ገልጸዋል። የዜጎች ክብር ጉዳይ፣ የዜጎች ደህንነት ጉዳይ አሁን ባለው የመንግስት ፖሊሲ የናሽናል ኢንተረስት አጀንዳ ሆኖ በግልጽ ነው የተቀመጠው። የሀገር ክብር ማለት የዜጋ ክብር ማለት ነው ብሎ በግልጽ ስለተቀመጠ ይሄ አዋጅ አንዱ የናሽናል ኢንተረስታችንን ዲፌንድ ማድረጊያ አዋጅ ሆኖ እንዲቀረጽ ሆኗል። ምንም እንኳን ረቂቅ አዋጁ ህገወጥ ስምሪቶችን የሚዋጋ ስርዓት ለመፍጠር ያለመ መሆኑ ባያሻማም በረቂቁ አንቀጾች የተካተቱ ጉዳዮች በውይይቱ ተሳታፊ ኤጀንሲ ተወካዮች ጥያቄና ማብራሪያ ተጠይቆባቸዋል። ተወያዮቹ በረቂቅ አዋጁ ዜጎች በውጭ ሀገር የሥራ ስምሪት ፈቃድ ለማውጣት የሚጠየቁት ገንዘብ ከፍተኛና በሰራተኞች የሕክምና ወጪ ላይ ረቂቁ የሚያትታቸው ጉዳዮች በአሰሪው እንዲሸፈን መቀመጡና ሌሎች ተያያዥ ጉዳዮች ረጅም ዓመታት በስራው ላይ የተሰማሩ አካላትን ጫና ውስጥ የሚከት ነው የሚል ጥያቄ አንስተው ማብራሪያ ተሰጥቶበታል። ዋስትናን በተመለከተ ያስቀመጣችሁት ገንዘብ ከነበረው $150,000 ከፍ ብሎ $250,000 ለማደግ ሊኖራችሁ የሚገባ በቂ ምክንያት ይኖራል ብዬ አስባለሁ። እሱን በደንብ እንድታብራሩልኝ ይፈልጋለሁ። አንድ የግል ተበዳይ ለሚኒስትር መስሪያ ቤቱ አቤቱታ ሲያቀርብ በተቀመጠው ሞዳሊቲ ለኤጀንሲዎች በ3 ቀናት ውስጥ ምላሽ ይዘው እንዲቀርቡ የጽሁፍ ክስና መጥሪያ ይደርሳቸዋል ይላል። ይሄ 3 ቀን ሪዝነብል ነው ወይ? አንዱ እኛ የምንልከው ፊት የሆነ ሰራተኛ ነው። ፊት ከሚያደርገው የመጀመሪያ ምንም ነገር ብታሟላ ሜዲካል ፊት ካላደረገች መሄድ አትችልም። ስለዚህ ልጅቷን ገና ፊት ሳትሆን እኛ ሉዝ እንሆናለን ማለት ነው። እዛ ያለው የውጭ አሁን በውጭ የሚሸፈን ነው የሚለው በቀጣሪ የሚሸፈን ነው የሚለው ግን እኛ ነን የምናወጣው ወጪውን። ስለዚህ እኛ ነን የምንከስረው። እየተገደድን ያለነው ወይም ደግሞ ሊጸድቅ ከቻለ ይሄ አዋጅ አብዛኛዎቻችንን አቅም ሊፈትሽና ሊጎዳ ስለሚችል የተከበረው ቋሚ ኮሚቴ በአግባቡ ከመጽደቁ በፊት እንዲታይልን በአጽንኦት ለመግለጽ እፈልጋለሁ። $250,000 የሚል ብቻ ነው የተነሳው። ይሄ ሐሰት ነው ብቻ አይደለም። ከዚህ ቀደም የነበሩ አዋጆች በሙሉ አንድ ኤጀንሲ ፍቃድ ለማውጣት አሁን እዚህ ውስጥ ያለ አክቲቭሊ እየሰራ ያለ ኤጀንሲ $100,000 አስይዞ ነው ያንን ፍቃድ የወሰደው። በረቂቁ ከተካተቱ ጉዳዮች ሌላኛው ያከራከረው ጉዳይ ሰራተኞችን መንግስት መልምሎ ለኤጀንሲዎች ካላስተላለፈ ኤጀንሲዎች በራሳቸው መላክ እንደማይችሉ ያስቀመጠው የረቂቅ ክፍል ሲሆን በዚህም ላይ ረቂቁን ያዘጋጀው የሥራና ክህሎት ሚኒስቴር ምልመላው ማስፈለጉ ህገወጥ ደላሎችን ለመዋጋትና ፈቃድ ወስደው ነገር ግን ረጅም ዓመታት ዜጎችን የማይልኩ ኤጀንሲዎችን ለመፈተሽ ያለመ እንደሆነ አብራርቷል። ከእጅ ንክኪ ነፃ የሆነ ቴክኖሎጂ በመጠቀም የሥራ ምልመላ ሂደትን ለማሳለጥ ታስቦ ይህ አዋጅ ሊጸድቅ እንደተዘጋጀ ተጠቅሷል። ከእጅ ንክኪ ነፃ በሆነ መንገድ በርካታ 100,000 ሰራተኞችን መልምሎ ለኤጀንሲዎች መመደብ ይቻላል ወይ? በኢትዮጵያ የውጭ ሀገር ስራ ስምሪት ላይ 22 ዓመት ሳገለግል ቆይቻለሁ ወይም ስሰራ ቆይቻለሁ። ጥሩ ተሞክሮ ጥሩ ልምዱ አለኝ። በዚህ አቅም ማጣት እንደኔ ተሞክሮ ያለውን ኤጀንሲ ከስራው ሊያስወጣ የሚችል ከሆነ ገንዘብ አቅሙን ለማስያዝ ከስራ የሚያስወጣ ከሆነ ጉዳቱ ምን ያህል ያመዝናል? ለመረጃ እንዲሆን 5 ዓመት ዝም ብሎ ፍቃዱን የሚያድስ ኤጀንሲ አለ። ሰው አይልክም፣ ዝም ብሎ ፍቃዱን ያድሳል። ይሄ ትክክል አይደለም። በህገወጥ መንገድ ሰዎችን ለመላክ የሚጠቀሙ አካላት አሉ ለሚል ነው። ከዚህ አኳያ አዋጁ ይሄንን ይዟል የሚል ነው። ሌላው አንዱ በኤልያችን ላይ ተቀምጧል፣ ሕክምና ወጪ እንሸፍናለን ምናምን የሚል አስተያየት ተነስቷል። አምኖት እውነት አይመስለኝም። እሱ ሕክምና ማግኘታቸውን የኢትዮጵያ መንግስት ያረጋግጣል ነው እንጂ የሚለው የብዙ አግሪመንት ልጆቹ ይሄንን ኮስት ከቨር ያደርጋሉ የሚል እንደዚህ የተቀመጠ የለም። በቂ እውቀት በቂ ክህሎት አግኝተው ስለሚሰማሩበት የሥራ ዘርፍም ደግሞ በቂ ኦሪንቴሽን አግኝተው ሄድ አለባቸው የሚል
ታሳቢ ያለው ማለት ነው። የውይይቱ ተሳታፊዎች ረቂቁ የስራና ክህሎት ሚኒስቴርን ግዴታና የኤጀንሲዎችን ኃላፊነት በግልጽ አላስቀመጠም ሲሉም ሌላኛው ያነሱት ጥያቄ ሲሆን ረቂቁ ከመጽደቁ በፊት ድጋሚ እንዲታይና የጊዜ ገደብ ተሰጥቶ በደንብ እንድንፈትሸው ይፈቀድልን ሲሉ ጠይቀዋል። ረቂቅ አዋጁ በአጠቃላይ የዜጎችን ደህንነት ለማረጋገጥና በውጭ ሀገር የስራ ስምሪት የሚንገላቱ ዜጎችን ለመጠበቅ ያለመ በመሆኑ ሁሉም ባለድርሻ አካላት ማነቆችን ለመፍታትና በረቂቁ ላይ አዎንታዊና ገንቢ አስተያየቶችን በማከል ለተፈጻሚነቱ ሊረባረቡ ይገባልም ተብሏል። ችግሮች ሁሉም ተዋንያን አካባቢ አሉ። እነዚህ ማነቆች ካልተፈቱ ይሄ ችግር ከኛ ጋር ይቆያል። ስለዚህ ሁሉም አካባቢ ያለው መንግስት ጋር ያለውን ችግር፣ ዜጎች ጋር ያለውንም ችግር፣ አሰሪና ሰራተኛ አገናኝ ኤጀንሲዎች ጋር ያለውንም ችግር ሁሉም ተዋንያኖች ኢቭን እዚህ ያልተጠቀሱትም ሌሎች ተዋንያኖች ጋር ያለውን ችግር በሚፈታ መንገድ ነው የተረቀቀው የሚለውን ነገር ለማንሳት ፈልጌ ነው።